ዘዳግም ምዕራፍ 30 ቁጥር 19 በፊታችሁ ሕይወትና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን ባንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ ይላል። እግዚአብሔር አምላክ ለእስራኤል ልጆች የተናገራቸው የሰጣቸው ትልቁ የስኬትና የእረፍት መመሪያ ነው። በፊታችሁ ሕይወትና ሞት በረከትና መርገም እንዳስቀመጥኩ እኔ ዛሬ ሰማይና ምድርን ባንተ ላይ አስመሰክራለሁ ይላል። እንግዲህ አንተና ዘሪ በሕይወት ትኖሩ ዘንድ ሕይወትን ምረጥ ብሎ ይናገራል። በሕይወት እንድትኖሩ ሕይወትን ምረጡ። ሕይወትን የሚመርጥ ሰው ደግሞ ከክፉ የሚርቅ ከአመፃ የሚርቅ ሰው መሆን አለበት። ሕይወትን የሚመርጥ ሰው እግዚአብሔር አምላክ የሚወደውን እግዚአብሔር አምላክ የሚደሰትበትን የሚከብርበትን ነገር በሕይወቱ ማድረግና በዚህ ክብር ውስጥ መመላለስ ይገባዋል ማለት ነው። ሕይወትን የሚፈልግ የእግዚአብሔርን ቃል ይሰማል። ሕይወት የሚፈልግ እግዚአብሔርን ይፈራል። ሕይወትን የሚመርጥና በሕይወት ለመኖር ምርጫ የሆነ ሰው የእግዚአብሔርን ሐሳብ በሕይወቱ ያደረገ የድል ሕይወት ይኖራል ማለት ነው። ይሄ ባይሆን ደግሞ ሞትና ሕይወት የሚከተሉ ነገሮች ናቸው። ሞትን የሚመርጥ በሞት መንገድ፣ ሕይወትን የሚመርጥ በሕይወት መንገድ ይሄዳል ማለት ነው። ሕይወት ምርጫ ነች ብያቸዋለሁ። ሕይወት ምርጫ ነው። ክርስትና ራሱ የምርጫ ሕይወት ነው። ሰው በዚህ ምድር ላይ የሚኖረው የመረጠውን መንገድ ነው የሚኖረው። ለመውደቁም ለመነሳቱም ለስኬቱም ለክሳራውም የሚመርጠው መንገድ ያኗኗር ስታይል በጣም ወሳኝነት አለው ማለት ነው። በመጽሐፍ ቅዱሳችን ስንመለከት በሕይወታቸው መልካም ነገርን መርጦ የተሳካላቸው ሰዎች አሉ። ክፉ ምርጫ መርጦ ደግሞ አደጋ ላይ የወደቁ መጨረሻቸው የጥፋት መንገድ የሆኑ ሰዎች አሉ። ከአዳምና ከሔዋን ጀምሮ ጥፋት ወደ ዓለም የመጣ ሞት ወደ ዓለም የመጣው ሞትን በመምረጣቸው ነው። እግዚአብሔርን እንደመስማት ፋንታ እባቡን በመስማታቸው ለእባቡ በመታዘዛቸው የእባቡን ሐሳብ ሔዋን በማድረጓ ሞት ወደ ዓለም እንደመጣ ታውቃላችሁ። ይሄ ምርጫው አድርጋ ስለወሰደችው ነው ይሄ ሊሆን ይችላል። ውድቀት ሊመጣ ይችላል። ሕይወት ቢመረጥ ኖሮማ እግዚአብሔር ኦሬዲ በገነት መካከል የሚመቸውን ነገር መርጦላቸዋል። የተሻለ ነገር መርጦላቸዋል። ሞት የሌለበት እንደገና ስቃይ የሌለበት እንደገና ራብ የሌለበት በገነት መካከል እንዲኖሩ እግዚአብሔር የመረጠላቸው ስፍራ መልካም ስፍራ ነው። የከለከላቸው ነገር ቢኖር አንዲት ፍሬ ነው። ከዚህ ፍሬ ግን በበላችሁ ቀን ሞትን ትሞታላችሁ ነው አላቸው። ያችን የተከለከሉ ብዙ የተፈቀደላቸው እያለ የተከለከሏትን ያችን ፍሬ በመብላታቸው ነው ወይም በመብላቷ ነው ሞት ወደ ሰው ልጅ የመጣና ዛሬ የሰው ልጅ በሁለት ምርጫ መካከል የወደቀው በሞትና በሕይወት መካከል ሊወድቅ የቻለው በዛ ምክንያት ነው። በመጽሐፍ ቅዱሳችን ስንመለከት የእግዚአብሔር ቃል እንደምነግረን አንደኛ ዜና ምዕራፍ 21 ቁጥር 11 እስከ 13 ድረስ ስታዩ ዳዊትን እግዚአብሔር የምትወደውን ምረጥ አለው። የምትወደውን ምረጥ አለው። ይሄ ምርጫ ከምን የተነሳ ነው ብትሉ ዳዊት ከመሬት ተነስቶ የእስራኤልን ልጆች ቁጥር በመቁጠሩ ነው። እግዚአብሔር ሕዝቡ እንዲቆጠር ፈቃደኛ አልነበረም። ዳዊት ደግሞ ሕዝቡ እንዲቆጠር ፈለገ። ሕዝቡን ቆጠረ። ሕዝቡ ሲቆጠር እግዚአብሔር አዘነ። በተቆጠረው በሕዝቡ እግዚአብሔር ደስተኛ አልነበረም። ዳዊት ይሄንን ነገር ማድረጉን እግዚአብሔር አልወደደም። ምክንያቱም ምንድነው ካላችሁ በሕዝብ ብዛት መመካት ስለሚመጣ በሚያድን በመታደግ እግዚአብሔር እንደመመካት ፋንታ በሕዝብ ቁጥር መመካት ስለሚሆን እግዚአብሔር ይሄንን ነገር አልፈለገም። ይሄንን ነገር እግዚአብሔር አልፈለገም። አንደኛ ዜና 21 ቁጥር 11 ላይ ካያችሁ ይሄንን እውነት ነግራችኋል። ከዛ እግዚአብሔር ባለመደሰቱ ነብይን ወደሱ ይልከዋል። እግዚአብሔር ነብይ ላከበት። ጋድ የሚባል ነብይ ወደሱ ይላካል። ጋድም ወደ ዳዊት መጥቶ እግዚአብሔር እንዲህ ይላል የምትወደውን ምረጥ፣ የ3 ዓመት ራብ ወይም 3 ወር የጠላቶች ሰይፍ እንዲያገኝ ከጠላቶችም መሰደድን ወይም 3 ቀን የእግዚአብሔር ቸነፈር የእግዚአብሔር ሰይፍ ቸነፈር በምድር ላይ መሆንን የእግዚአብሔር መልአክ በእስራኤል ምድር ሁሉ ማጥፋትን ምረጥ። አሁንም ለላከኝ ምን እንድመልስ ተመልከት አለው። ቁጥር 13 ላይ ዳዊትም ጋድን እጅግ ተጨንቄአለሁ፣ ምሕረቱ ብዙ ነውና በእግዚአብሔር እጅ ልውደቅ፣ በሰው እጅ ግን አልውደቅ አለ። በጣም ልብ የሚነካ ነገር። እጅግ ተጨንቄአለሁ፣ ምሕረቱ ብዙ ነውና
በእግዚአብሔር እጅ ልውደቅ በሰው እጅ ግን አልውደቅ አለ። የሚመታኝም ቢሆን የሚቆነጥጠኝም ቢሆን በጠላት እጅና በሰው እጅ ከሚወድቅ ሩሩ በሆነ በእግዚአብሔር እጅ ልውደቅ አለ። በእግዚአብሔር እጅ መውደቅን መረጠ። እግዚአብሔር ቸር ነው፣ መሐሪ ነው፣ የሰውን ድካም ያውቃል፣ ድካሜን የሚያውቅ አምላክ ነው። አጥፍቻለሁ፣ ለጥፋቴ 3 ነገሮች እንድመርጥ ምርጫ በፊቱ ተቀምጧል። የሚመርጠው ግን በሰይጣን እጅም ከሚወድቅ በሰው እጅም ከሚወድቅ በእግዚአብሔር እጅ መውደቅ ይሻለኛል አለ። በዚህ ማለዳ በአንድ ነገር ልባርካችሁ ፈልጋለሁ። በሚቀረው ዘመናችሁ በእግዚአብሔር እጅ መውደቅ ይሆንላችሁ። በሰው እጅ ላይ ከምትወድቁ፣ በጠላት እጅ ላይ ከምትወድቁ ምን ብሎ እንደተናገረ ታውቃላችሁ? እግዚአብሔር መሐሪ ነውና ምህረቱ ብዙ ነውና፣ ምህረቱ ብዙ ነው። ምንም ባጠፋ እግዚአብሔር መሐሪ ስለሆነ ለዚህም ያበቃኝ መሪም ያደረገኝ ከአፈርም ያነሳኝ የእስራኤል መሪም እንዲሆን ያደረገኝ እግዚአብሔር በጎችን ከመከተል ያወጣኝ አምላክ መሐሪ አምላክ እሱ ስለሆነ እኔ ዛሬ የሚመርጠው የሱን እጅ ነው አለ። ቢገለኝም ቢያድነኝም እግዚአብሔርን እመርጣለሁ አለ። ግን ያስቀመጠው ነገር አለ፣ ምህረቱ ብዙ ነውና። እግዚአብሔር መሐሪ አምላክ ነው፣ የሚምር አምላክ ነው። የሚምረውን አምላክ መረጠ፣ የሚያከብረውን አምላክ መረጠ። ምርጫውን በእግዚአብሔር እጅ ላይ አደረገ። በእጁ ላይ ልውደቅ አለ። ሞታችሁን ለሚፈልግ፣ ውድቀታችሁን ለሚፈልግ በጠላት እጅ ከመውደቅ እግዚአብሔር ዛሬ ይታደጋችሁ። ቤታችሁን ዛሬ ይታደግ። ተበትናችሁ ማየታችሁን የሚፈልግ፣ መውደቃችሁን የሚፈልግ፣ መጥፋታችሁን የሚፈልግ፣ በዙራችሁ የሚዞር ቀን የሚጠብቅላችሁ፣ ጊዜ የሚጠብቅላችሁ ክፉ ሰዎች ቢሆኑ፣ አውሬ ጠላት ቢሆን እግዚአብሔር አምላክ ዛሬ ከነዚህ ክፉ እጆች ይታደጋችሁ። ወገኖቼ ወይ በእግዚአብሔር እጅ መውደቅ እንዴት ደስ ያሰኛል። ቁጣውም ቢሆን ፈውስ ነው። ብቆጣም እግዚአብሔር የፈውስ አምላክ ነው። እግዚአብሔር ብቀጣም ትክክል ነው። የእግዚአብሔር ቅጣትና የጠላት ቅጣት በጣም ይለያል። ጠላት ስቀጣ አይራራልም። እግዚአብሔር ግን አባት ነው። እግዚአብሔር ግን መሐሪ ነው። ሊያስተካክል ይቀጣል። እግዚአብሔር ሊመልስ ይቀጣል። ሰው ሊያደርግ ይቀጣል። ጠላት ግን የሚቀጣ ሊያጠፋ ሊያዋርድ ነው። አይታችኋል ሳምሶንን እንዴት እንደቀጣ። ሳምሶንን ጠላት የቀጣው 2 አይኖቹን በማውጣት ነው። እያዋረዱ ነበር፣ እየሰደቡት ነበር። ወደ ነበረበት ክብር እንዳይመለስ ነበር ያዋረዱት የነበረው። ምርጫችሁ በዚህ ዘመን እግዚአብሔር ይሁን ወገኖች። ወይ ምንም ነገር ቢኖራችሁ፣ በጣም ወዳችኋለሁ የሚል ቢኖር፣ ምንም የጎደለኝ ነገር የለም የምትሉ ብትኖሩ፣ በእናንተ ዘመን እነግራችኋለሁ ጨለማ እንዳለ ሁሉ ብርሃን አለ፣ ብርሃን እንዳለ ሁሉ ጨለማ አለ፣ ሞት እንዳለ ሁሉ ሕይወት አለ፣ ክብር እንዳለ ሁሉ ውርደት አለ፣ ደስታ እንዳለ ሁሉ ሐዘን አለ። የምንኖርበት ምድር በዚህ መካከል ነው። 2 ምርጫ ባለችበት ምድር መካከል ነው የምንኖረው። በሕይወታችሁ ዘመን ሙሉ ብትሳሳቱ እንኳን እንደ ዳዊት በእግዚአብሔር እጅ መውደቅ ይሆንላችሁ። በልዑል እግዚአብሔር እጅ መውደቅ የክብር መንገድ ነው። እሱን መምረጥ የመገለጥ ሁሉ ታላቁ መገለጥ ይሄ ነው ብዬ ይላል። በእግዚአብሔር እጅ ልውደቅ አለ። የእግዚአብሔርን እጅ መረጠ። የአምላኩን እጅ መረጠ። እሱ ነው የሚሻለኝ አለ። ምርጫዬ እግዚአብሔር ነው አለ። የሕይወትን መንገድ፣ የክብርን መንገድ፣ የደስታን መንገድ፣ የስኬትን መንገድ፣ የምህረትን መንገድ መረጠ። ያ ነው ዳዊትን ልዩ የሚያደርገው። መጽሐፈ ኢዮብ ምዕራፍ 34 ቁጥር 4 ላይ ኢዮብ እንደዚህ ይላል፣ ቅን የሆነውን ነገር እንምረጥ ይላል፣ መልካሙን ነገር እንምረጥ ይላል። ቅን የሆነውን ነገር፣ መልካም የሆነውን ነገር እንምረጥ በሕይወታችን ይላል። ቅንነት እግዚአብሔርን ደስ ያሰኛል። የመልካም ነገር ሁሉ ምንጭ ራሱ እግዚአብሔር ነው። አንድ ሰው መልካም ነገር ካደረገ ከእግዚአብሔር መንፈስ አራቀም ማለት ነው። አንድ ሰው ቅንነት የሞላበት ሕይወት የሚራመድ ከሆነ ፈራ እግዚአብሔር አለው ማለት ነው። እና ቅንን ነገር እንምረጥ፣ መልካሙን ነገር እንምረጥ ብሎ ለምን በሕይወት ለመኖር ይሄ በጣም አስፈላጊ ነው ማለት። ምሳሌ 3:31 ላይ እንደዛ ነው። ምን በግፈኛ ሰው አትቅና፣ መንገዱንም ሁሉ አትምረጥ ይላል። በግፈኛ ሰው አትቅና፣ ስለተሳካለት አትቅና። በግፍ ነው የሰበሰበው ማለት ነው። በማስለቀስ ነው የሰበሰበው ማለት ነው። ሀብት ብኖሮ በረከት በቤቱ አለ ቢባል ግፈኛ ከሆነ ያ ሰው ግፈኛ ከሆነ የግፍ ሰው ነው ማለት ነው። ደም በእጁ አለ ማለት ነው። ስለዚህ ደም በእጁ ባለ ሰው አትቅና፣ እንዳከለ በእንቁ አትበል። ማን
መንገዱንም ደግሞ አትምረጥ። ምን ለማድረግ? የሚሄድበት መንገድ ሀብትን ለመሰብሰብ የሚሄድበት መንገድ፣ የሚመርጣቸው መንገዶች አንተ አትምረጥ። የህይወት መንገድ አይደለም፣ የክብር መንገድ አይደለም ብሎ ይላል። እሱ የእረፍት መንገድ አይደለም፣ እረፍት አይሰጥም። አትምረጥ። ብዙ ጊዜ ሰዎች ታውቃላችሁ ይወቅሷቸዋል። አንተ ሞኝ ስለሆንክ ነው እንጂ እና ከላይ ያሉልህ ሞኝ ስለሆንክ ነው እንጂ እንዲህ ብታደርግ ሞኝ ስለሆንክ ነው እንጂ በእግር ብቻ ስለምትሄድ ነው እንጂ እንግዳውስ በምን ይከዳል? ሰው በእግር ነው የሚሄደው። እግዚአብሔር እግርን ፈጠረ በእግር እንድትሄድ ነው። ነገር ግን አንዳንድ ሰዎች እንደ ስኬት መንገድ የቆጠሩ አንተ በእግር ብቻ ስለምትሄድ ነው፣ አንቺ እኮ በእግር ብቻ ስለምትሄጂ ነው የማይሳካልሽ። በእጅ መሄድ አለብሽ፣ በእጅ መሄድ አለብህ። ምን ማለት? ጉቦ መስጠት አለብህ። የአመፅን ሀብት ለመሰብሰብ፣ የክፋትን ሀብት ለመሰብሰብ ያንን ማድረግ አለብህ። ይህንን ካላደረክ ሊያልፍልህ አይችልም። መንገዳቸውን እንድንመርጥ ይፈልጋሉ። መንገዳቸውን በታላቅ ቅናሽ ይሸጡልናል። የአመፅን መንገድ፣ የክፋትን መንገድ። አንድ ነገር ነገራችሁ ወገኖች ሆይ፣ በዚህ ምድር መቼ ስትኖሩ እግዚአብሔር አምላክ የምትበሉትና የምትጠጡትን ነገር አያሳጣችሁ። እግዚአብሔር በስራችሁ ይባርካችሁ ወገኖች። በእግር መሄድን አቁመ በእጅ እየሄድክ ብልጽግናን ከምትሰበስብ ነገም ደግሞ ከምትዋረድ በጎ ሕሊና እያጣም ስደነግጥ ከምተኛ እግዚአብሔርን በቀና መንገድ ሕይወት የሚገኝበት ንጽህና ያለበት ሰው ያልተበደለበት እግዚአብሔር ያላዘነበት አካሄድ መልካሙን መንገድ የቅንነት መንገድ በእጅ ሰርተ በላብ ደክመ ካለ ያካፈልክ ትኖሩ ዘንድ እግዚአብሔር አምላክ በዚህ ማለዳ ይባርካችሁ። ዛሬ በዚህ ተባረኩ ዘንድ እግዚአብሔር ይመክራችኋል። ይሄ ሕይወት መንገድ ነው። በቃ ይሄ ስትመርጡ ጥሩ ነው። የግፈኛ ሰው መንገድ አትምረጥ፣ መንገዱንም አትውደደው። ለምን? መጨረሻ ላይ እግዚአብሔር ጠያቂ ነው። እግዚአብሔር ወደ ፍርድ ያመጣዋል፣ ይጠየቃል ይላል። አንዳንድ ሰዎች ስለ ዘላለም ሕይወት ምንም ግድ የላቸውም። እኔ በምድር ይመቸኝ ስለ ነገ ምን አውቃለሁ ይላል። ምን አውቃለሁ እኔ ስለ መንግስተ ሰማያት ይኖር አይኖር ምን አውቃለሁ? በቃ በዚህ ምድር ይመቸኝ የሚፈልገው ነገር ላገኝ እንጂ ስለ ነገ ማሰብም የለብኝም ይላል። ወገኖቼ ወይ መንግስተ ሰማያት የሚባል በልጁ በኢየሱስ ክርስቶስ ደም የተዘጋጀችልን አገር አለች። ሲኦል የሚባል ደግሞ ጥፋተኞችና ኃጢአተኞች የሚቀጡበት ስፍራ አለ። ይሄንን ማወቅ በጣም አስፈላጊ ነገር ነው። ስለዚህ በመናደርጋቸው ነገሮች ሁሉ እየተጠነቀቅን መሄድ በጣም ተገቢ ነው።